ብልህ ከሰው ይማራል ይባል የለ? የሚጠቅምሽ ነገር ካገኘሽ ላንቺም ትምህርት ነው። ትልቅ ትምህርት ነው። በአሁን ትንሽ አንቺ ማረፍ በይ። እኔ ትንሽ ልቆይ። ተነሽ ግቢ። ይሻላል። ላገባ ነው። እውነትሽን ነው ረዱ? እውነቴን ነው። ያንተን መጨረሻ እስካውቅ ድረስ ይቆይ ብየው እንጂ ሽማግሌ ለመላክ አስበ ቆይቷል። እርግጠኛ ነኝ አቤል ጓደኛዋ የዛ መጽሐፍ ደራሲ እንደሆነ እስከዛሬ ያልነገረችኝ ለምንድን ነው? ለነገሩ አዲሱ ፍቅረኛዋ ሌላም ሰው ቢሆን ካንተ ጋር ለማስተዋወቅ ይከብዳታል። ረዱ የውሳኔ ሰው ነች። ከወሰነች ታደርገዋለች። ዛሬ ከአክሊሉ ጋር ያስተዋወቀች እኔ እናንተ እዛ ካፌ በድንገት ስላገኘናት ነው። እንቺ የምታደርገው አይመስለኝም። ራሳችሁን ላደጋ አጋልጣችሁ ለኔ ትልቅ ውለታ ውላችሁልኛል። ያው የፍርድ ሂደቱ መጨረሻው እስኪታወቅ ድረስ ሚስጥሬን ደብቃችሁ እንድትይዙልኝ የለመንኳችሁ እኔ ወንጀሉን አለመፈጸሜን በትክክል አውቅ ስለነበር እንደነገርኳችሁ አባትየው ሲሳይን ገለው ራሳቸውን ማጥፋታቸው ስለተረጋገጠ እኔ ነፃ ወጥቻለሁ። በተረፈ አማራጭ በማጣት እናንተ ላልተገባ ጭንቀት ስላደረጉ ይቅርታ እንድታረጉልኝ ነው። አሁን ግን ይበቃናል። በፍጥነት ወደ ፍቺ ፕሮሰስ እንግባ። ዛሬ ባቢቲ ጉዳይ ተገናኘን እንጂ እኔም ለዚህ ጉዳይ ነበር የፈለኩሽ። የፍቺ ማመልከቻ ይዞ ፍርድ ቤት መቅረብ ያማል። ቢሆንም ግን አሁን እንዳለበት አምኛለሁ። ስለዚህ ቢያንስ ሂደቱን እስክንጨርስ ድረስ እኔም አንተም የልጆቹን አእምሮ እያዘጋጀን እንቆይ። ከማን ጋር መኖር እንደሚፈልጉ መወሰን የሚችሉበት እድሜ ላይ ስለሆኑ ምርጫው የነሱ ነው። በተረፈ ንብረት ስለመካፈል የምታነሳብኝ ከሆነ በጣም ነው የማዝነው። ከልጆቼ የማስበልጠው ንብረት እንዲኖረኝ አልፈልግም። ካርድ መግዛቴን ያለቆያል። ቆየው በጣም ይቅርታ። አስተያየት በጣም ጨንቆኝ አክሊሉ። ችግር አለ? ሁሉን ነገር ዛሬ ማወቅ አለብሽ። አሁን ነው
በጣም እየረበሽከኝ ነው አክሊሉ። በእኔ ቅር ብሎሽ እንድታድሪ በፍጹም አልፈልግም። ደስ እንዲለኝ ነበር የፈለግከው? ሁሌም ደስተኛ እንድትሆኝ ነው የምፈልገው። ደስ ስላሰኘኝ አመሰግናለሁ። ቆይ እንዲህ ስሜታዊ የምትሆኚው ለምንድን ነው? አንተ ነህ ለዚህ ያበቃኝ። ያልተመለሱ ብዙ ጥያቄዎች እንዲያስኩ ነው ሚስትህ ለመሆን ፈቃደኛ ሆንኩት። አውቃለሁ፣ ግን ምንም አይነት ችግሮች ቢፈጠሩ በአብሮነታችን ልንፈታቸው ተስማምተናል። አዎ፣ ስለተስማማንም ነው ወደፊት እየተራመድን ያለነው። እና ይሄ ለጋራ ህይወታችን በቂ አይደለም? ሊሆን ይችል ነበር አክሊሉ፣ ግን እየረዳኸኝ አይደለም። እያንዳንዱ ሁኔታዎችን እየተከታተልሽ የምትሰጊ ከሆነ ሁለታችንም እንጎዳለን። ያለ ምክንያት አልሰጋውም። ሁሉን ነገር ዛሬ ማወቅ አለብሽ። አንድ ትልቅ የሆነ ጉዳይ ልትነግረኝ አስበህ ሆነ ምክንያት መልሰህ ትተዋል። የተውኩት ስለማይጠቅምሽ ነው። ማወቅ አለብሽ ካልከኝ በኋላ ነው እንደማይጠቅመኝ የገባህ? አዎ። እርግጠኛ ነህ? እሺ፣ ነገስ? ወደፊትስ? አልገባኝም። እንዲህ እየፈተንከኝና እየተፈታተንከኝ ነው የምንቀጥለው? ረዲ፣ መፈታተንን ምን አመጣው? አንተ አመጣው። ግን አንድ ነገር ልብ በል። ወደ እኔ በምታመጣቸው ማንኛውም ጭንቀትና ግራ መጋባት ባለዕዳ መሆን አይቀርም። ዛሬ ምሽ ብዬ ነገሩን የምተውልህ ግንኙነታችን በእኔ ምክንያት እንዳይበላሽ ብቻ ነው። አይበላሽም። እንደውም ብዙ መልካም ነገሮች ይገጥሙናል። እኔ እንጃ አክሊሉ፣ በደንብ ተዘጋጅተበት አንድ ነገር ልትነግረኝ እንደነበር እርግጠኛ ነኝ። እንዳልከው ለኔ አስበህ ከሆነ መልካም፣ ካልሆነ ግን አትወደኝም ማለት ነው። ይኸውልሽ ረዱ፣ ምንም አታስረዳኝ። መጥፎ ማንነት የለኝም። የምፈልገው ማንነት ግን ያሳየኸኝ አይደለም። እኔ እኮ የህይወት አጋርህ ለመሆን የወሰንኩ የወደፊቷ ሚስት ነኝ። በህይወት ጉዞ አብሬ ልራመድ፣ ደስታህ ልደሰት፣ ችግር ልጋራ ወደ አንተ በመምጣት ያለው ሴት ነኝ። ረዱ፣ የነገዋ የልጆችህ እናት። ኖ ረዱ፣ የልጆችህ እናት ደግሞ ምንም አትጠብቃት። ምክንያቱም እውነተኛ የህይወት አጋር እሷ ናት። ደህና ደሪ። አስበኛል እንዴ? እኔስ የሰማሁት ነገር እውነት ነው እንዴ? አይ ወይ አሁንማ አታምኚኝም አይደል? ከእሷ ማረጋገጥ ነው።
በደንብ አስበሽበታል? አዎ አስቤበታለሁ። ከሆነ መልካም ነው። ከተዋወቃችሁ ምን ያህል ጊዜ ሆናችኋል? እሱ እንኳን በጣም ቅርብ ጊዜ ነው። ማይ ትዳር ትልቅ ቁም ነገር ነው። ካከበራችሁ ትከበራላችሁ። እኔና ወንድምሽ በሐሳብሽ ተስማምተናል። እስቲ አቤት። አቤትማ። እስቲ ወደ ውስጥ ግባ። ለምን? እኔና እህትህ ትንሽ ጊዜ እንፈልጋለን። እሺ። ቡናውን እናክትምና አጠገቤ ቁጭ ብለሽ የምነግርሽ ነገር አለ። ሁል ጊዜ ጎበዝ ልጆች ነው። እሺ ሁል ጊዜ አባታችሁ በጣም ይወዳቸዋል። የሚወደን ከሆነ ታዲያ ለምንድን ነው የማይመጣው? በስልክ እንኳን አግኝቶን አያውቅም። አንዳንድ ጊዜ ስንደውልለትም ስልክ አያነሳም። ለተወሰነ ጊዜ ጥሩ ሁኔታ ላይ አልነበረም። በዛ ላይ በተካሙት ምክንያት ከባድ ሐዘን ላይ እንደሰነበትን ታውቃላችሁ አይደል? በተለይ ሞኬ ከጊዜ ወደ ጊዜ ሐዘኑን መቋቋም አቅቶት ማንንም ሰው ማግኘት አይፈልግም ነበር። ምናልባት ለዛ ይሆናል የማይመልስላችሁ። ተካ ከመሞቱ በፊትም ስንደውል አያነሳልንም ነበር። እሺ ለዛ ይቅርታ ይጠይቃችኋል። አንድ ማወቅ ያለባችሁ ነገር ስላለ ዛሬ እነግራችኋለሁ። አባታችሁ ከዚህ ቤት የወጣበትን ምክንያት ለረጅም ጊዜ ሰዋሻችሁ ነበር። ግን ይህንን ያደረኩት ስሜታችሁ እንዳይጎዳ በማሰብ ነው። በእርግጥ በእኔና እሷ ለመግባባት ምክንያት እንደሆነ መቼም እናንተም ገብቷችኋል አይደል? በደንብ እናውቃለን። ግን እኮ ሁሉም ነገር ይስተካከላል ብለሽ ነበር። አዋንቴ ብዬ ነበር። ሁሉም ነገር እንዲስተካከልና አባታችሁ ወደ ቤቱ እንዲመለስ ብዙ ደክሜያለሁ። ግን አልሆነም። ሞኬ እጅግ በጣም ጥሩ ሰው ነው። ለቁም ነገር እስክትደርሱልን ድረስ ባንለያይ የሁለታችንን ፍላጎት ነበር። ግን አሁን ዝርዝሩን ልነግራችሁ በማልችለው ምክንያት እኔና ሞኬ መለያየት አለብን። ይሄ ማለት ግን የእኛን ፍቅር ታጣላችሁ ማለት አይደለም። ሁልጊዜም ከእናንተ ጋር ነን። እሺ ሁልጊዜ ከማን ጋር መኖር እንደምትፈልጉ ውሳኔያችሁን ትነግሩናላችሁ። ግን በእኔና በሱ መለያየት ውስጥ
የአባታችሁን አባትነትም ሆነ የእናታችሁን እናትነት እንዳትራቡ ምንችለውን ያህል እንጥራለን። የኔ ልጅ እንደነገርኩሽ ትዳር በማሰብሽ ደስ ቢለኝም በደስታዬ ውስጥም አለመደሰት አለ። እንዴት ማዬ? ትዳር እንደኔና እንደ አባትሽ ከሆነ ከምታገቢ ይልቅ አታገቢ ትተርፊያለሽ። ተይማ እንደዛ አትበይ። አባዬ ባለማወቅ ነው ያሳዘነሽ። እኔ እስከሚገባኝ ድረስ በእኔና ባቢት እድሜ ሁሉ አባዬ ለኛም ጥሩ አባት ላንቺም ጥሩ ባልሽ ነበር። አውቃለሁ። ያንን ሁሉ መልካምነቱ መጨረሻ ላይ ባጠፋው ጥፋት አበላሽቶታል። የኔና የልጆቼ ህይወት እንዲህ ሆኖ የቀረው በሱ ምክንያት ነው። ግዴለሽምማ። ስህተቱ መቋቋም አቅቶት ነው እኮ ራሱን እስከ ማጥፋት ድረስ የደረሰው። እባክሽ አትወቀሽማይ። እየወቀስኩት አይደለም፣ እውነታውን ግን ልንክዳው አይገባም። አየሽ ልጄ፣ እኔና ልጆቼ ለስቃይ የተዳረግነው ልክ ያልሆነ ሚስትነት ለአባታቸው ስለሰጠው ነው። ልክ ያልሆነ ሚስትነት? አዎ፣ ሁሉንም እሺ የምትል ከሚያቀርበው ሐሳብ ጋር የምትስማማ መጠየቅ የሚገባትን የማትጠይቅ ሁሉንም ነገር ዝም የምትል ባሏ አጠገቧ ስላለ ብቻ የሷ ባል የሚመስላት ሴት ልክ ያልሆነች ሚስት ናት። እና ምን ያልሽኝ ነው ማዬ? ሁሉንም ነገር ዝም ብዬ በመኖሬ ነው ሁሉንም ነገር ያጣሁት። በእርግጥ ልክ ነሽ። ትዳር ትልቅ ዓለም ነው። የምወዳቸውን ልጆቼን የሚያገኘውት ከትዳሬ ነው። በዚህን ሰዓት እንዲህ ባልልሽ መልካም ነበር። ለነገ ህይወትሽ ስለሚበጅሽ ተጠቀሚበት። ትዳርን የሚያዘልቀው መሸነፍና ወደ ሰፊነት ነው። ይሄንን ማለት ግን እስኪ ጥልሽ ተሸከሚ ማለት አይደለም። እንቢታ አካሄድን የሚያስተካክልበት ጊዜ አለው። ይህንን እንዳትርሽ። ካልሆነ ግን የኔ ስብራት አንቺ ላይ መደገሙ አይቀርም። ይህንን የምልሽ ትዳር እንድትፈሪ አይደለም። ይገባኛልማ። ወደፊት እንዳይቆጨኝ ነው የነገርኩሽ። አመሰግናለሁ ማዬ። በዚህ ከተግባባን ደስ እያለኝ ልድርሽ ዝግጁ ነኝ ማዬ። አንቱ አቤት። አንተ ግን ከማን ጋር ነው መኖር የምትፈልገው? እኔ እንጃ። አንቺ ከማን ጋር ነው መኖር የምትፈልጊው? እኔም አላውቅም።
እኔ ግን ፈትቼሻለሁ። እኔ ግን አልፈታሁም። አንቺ የአክሊሉ ሚስት ነሽ። እኔ ያንተ ሚስት ነኝ። ከዚህ በኋላ በአክሊሉ ምክንያት መረበሽ አይኖርብን። ይህ ነገር በማዕከላችን ከተፈጠረበት ጊዜ ጀምሮ በብዙ መጫጫዋና መረባበሽ እስካሁኑ ሰዓትና ቦታ ድረስ ደርሰናል። አጠቃላይ ቤታችንን ደግሞ የሀዘን ማቅም ያለምስ መጥፎ አጋጣሚ ካፒቲ ጋር አስተዋውቆ አሁን ቆም ብለን ልናስብ ይገባናል። ሞኬ ለልጆቻችን ደስታ ስንል እስቲ ዋጋ እንክፈል። በኋላ እስቲ ለመተማመን እንስራ። ስላንቺ እያሰብኩኝ ነው የደወልሽልኝ። እችላለሁ ብዬ የማላስበውን ነገር በልጆቼ መቻል ጀምሬያለሁ። ማለት እውነታውን አሳውቂያቸዋለሁ። አደረግሽው? በአብሮነታችን የምንሰጣቸው ነገር ከሌለ ሌላውን መንገድ መለማመድ አለባቸው። የደወልኩልህ አደራ ይልሰጠን። እኔ እናንተ ከዚህ በኋላ ትልቅ ስራ አለብን። ከዚህ በኋላ እንወዳቸዋለን ካለን በመለያየት ውስጥ ቢሆን ልንሰጣቸው የሚገባ ነገር አለ። እኔም ለዛ አልሰስትም። እናንተም ባትሰስት መልካም ነው። ስንዋሻቸው እንደከረምን በደንብ አውቀዋል። ከዚህ በኋላ ግን ቃላችን አንድ ይሁን። እውነት ብቻ። ሉሊት በእኔ ላይ እንዲህ ትሆናለች ብዬ አስቤ አላውቅም። ለካስ ሁሉም ነገር ጊዜው ሲደርስ ያልቃል።
ፈቃደኛ ትሆኛለሽ ብዬ አላሰብኩም ነበር። ለማንኛውም አክብረሽ ስለመጣሽ በጣም አመሰግናለሁ። አንግባ። የእናንተ መለያየት በዙሪያችሁ ላለነው ሁሉ ትልቅ ሀዘን ነው። ብዙ ተቆሳስላችኋል። ግን የደረሳችሁበት ነገር ቁስላችሁን የሚያክም አይደለም። እኔ ልሸመግላችሁ አልፈልግም። ቤቱን ልልቀቅላችሁና እስከፈለጋችሁ ድረስ ተሟግታችሁ ሰላም ፍጠሩ። ሉሊት አረፍ። ሰላም እንደምትፈጥሩ ተስፋ አደርጋለሁ። ወደዚህ ይዤሽ የመጣሁት ለምን እንደሆነ ታውቂያለሽ? ደስ የሚል ትዝታዎችን አሳልፍንበት ቦታ ስለሆነ በአብሮነታችን ጥሩ ስሜት እንዲሰማኝ አስበው ይሆናል። አንደኛው ምክንያት እሱ ነው። ግን ሌላ ሁለት ምክንያቶች አሉ። ምን አይነት ምክንያቶች? ይኸውልሽ ተወዳጅ፣ እንደምታውቂው እኔና አንቺ ከባድ የህይወት ማዕበል እያንገላታን የሆነ ጊዜ ላይ የሆነ ቦታ የጣለን ጥንዶች ነን። እንደዛ ብላ ቃሉን አታውቅም። ማዕበሉ በስተመጨረሻ የጣለን ፍቅር የሚባል ደስ የሚል ቦታ ላይ ነው። ልክ ነሽ ነው ይወድ። ይሄ ሲሆን ግን የራሳችንን ድምጽ ብቻ እየሰማን ትልቅ ስህተት ሰርተናል። ምን አይነት ስህተት? ያን ያህል ጊዜ ከወላጆችሽ ርቀሽ እንድትኖሪ ማድረግ አልነበረብኝም። እሱን ያደረግከው አንተ ሳትሆን እኔ ራሴ ነኝ። እኔም ፍቃድሽን በመፈጸም የስህተትሽ ተጋሪ ሆኛለሁ። ይሄ ልነግረኝ ነው እዚህ ድረስ ያመጣኸኝ? ይኸውልሽ ተወዳጅ፣ ስለ አባትሽ በቅርብ ርቀት የምሰማቸው ነገሮች አሉ እና እንዲህ አይነት ቅጣት ለአባትሽም ሆነ ለእናትሽ አይገባቸውም። ምንም ቢሆን ወላጆችሽ ናቸው። ስለ ምክር አመሰግናለሁ። ምስጋናው ይቅርብኝና በአጠቃላይ የትና ከማን ጋር እንደምትኖሪ እውነቱን ልትነግሪያቸው ይገባል። እንዴ አልገባኝም። ሮቤል የሚባል ፍቅረኛ ወይም ባል እንዳለኝ በጭራሽ እንዳልነግራቸው ነበር ቃል አስገብተህ ስትለምነኝ የነበረው። አዎ፣ አሁን ግን ከረፈደ ቢሆንም ማወቅ እንዳለባቸው አምኜበታለሁ። ምንድነው እዚህ እምነት ላይ ያደረሰክ? ህሊና የሚባል ትልቅ ዳኛ። ንግግርህን አታክብድብኝ። ይኸውልሽ ተወዳጅ፣ ምንም የሚከብድ ነገር የለውም። ከዚህ በኋላ ህሊና ማረፍ ስላለበት ስለኔና ስላንቺ ህይወት ወላጆችሽ ማወቅ አለባቸው። ከዛስ? ከዛ በኋላ የሚሆነውን አብረን እናያለን። ሮቢ ችግር አለ? ተወዳጅ፣ ከዚህ በላይ ምንም አትጠይቂ። ሶስተኛው ምክንያቴ ሜሌክ ነው። ሰላም ነው? እንዴት ናችሁ? አዳምጪኝ ትዕግስት፣ እውነቴን ነው የምልሽ፣ ትልቅ ስህተት እየሰራሽ ነው። ቆይ ምንድን ማድረግ ነው ያለብኝ? ሙና ነፍሴ ተጨነቀች እኮ። በሰላም
ነገር ነፍስሽን ማስጨነቅ ምን የሚሉት ቀልድ ነው? በመኮንን ምክንያት ጤናዬን እያጣሁ ነው። ምን ማትወይን ትዕግስት፣ ደጋግሜ ብነግርሽም በፍጹም ነገሩ ሊብራራልሽ አልቻለም። መኮንን እኮ በጣም ግራ የሚያጋባ ሰው ነው። ምንድነው ግራ የሚያጋባው? ያንቺ ፍቅር ራሱ ላይ ወጥቶ ብዙ ምሽቶችን አንቺ ቤት እያሳለፈ አይደለም? ቢሆንም አታለባብሹ ትዕግስት። እስኪ አስቢ፣ አንቺ ቤት አምሽቶ ወደ ብቸኝነት ቤቱ ሲመለስ ምን ያህል እየጎዳሽው እንደሆነ ማሰብ አትችይም? ምንድነው ማድረግ ያለብኝ? ማድረግ ያለብሽን ምን ልንገርሽ? እኔ እኮ አስተዳደጌም ሆነ ባህሪ ታዩ በቃ ታዩ። ይልቅ አንድ ጥያቄ ልጠይቅሽ። ምንድነው? ታፈቅሪዋለሽ? እየጠበቅኩሽ ነው። ጥሩ። እንግዲያው እስካሁን ድረስ ከልብሽ ያልወጣውን ፍቅርሽን መኮንን እንዲረዳልሽ መኝታ ቤትሽን አሳየው። አብራችሁ ደሩ። ከዛ በኋላ ነፍሶቻችሁ አንድ መንገድ ላይ ይገናኛሉ። ሁሉም ነገር ከአቅሜ በላይ ሆኖብኝ ነበር። በፍቅራችሁ መሀል ፈተና ሆኜ የከረምኩባችሁ። አሁን ግን ተረጋግቻለሁ። ጥሩ ሰላም እየተሰማኝ ነው። ከዚህ በኋላ በነፃነት ኑሯችሁ እንድትኖሩ ከመንገዳችሁ ዞር ብያለሁ። ዳናይት፣ ብዙ የትምህርት ቤት ጓደኞቼ ሲያገሉኝ ከጎኔ ሆነሽ ሞራሌን ጠብቀሽልኛል። በጣም አመሰግንሻለሁ። ከምታፈቅሪው ሰው ጋር ነው መኖር ያለብሽ። ያ ሰው ደግሞ ሮቤል እንደሆነ አውቄያለሁ። ስለ ሁሉም ነገር ይቅርታ አድርጉልኝ። ምንም ችግር የለው፣ ይቅር ብለናል። ዳናይት፣ አንቺስ ይቅርታ አደረግሽልኝ? ይቅር ብያለሁ። አመሰግናለሁ። ካላስቸገርኳችሁ ቦታ ቀይረን ሻይ ቡና እንበል? ችግር የለውም። እዚህ መቆየት ከፈለጋችሁ ነው። ምንም ችግር የለውም፣ አብረን እንሆናለን። አመሰግናለሁ። እንደተረጋጋችሁ ተስፋ አደርጋለሁ። ስምምነት ላይ እንደደረሳችሁ ጽኑ እምነት አለኝ። ተስማምተናል። እውነት? ለመለየት ተስማምተናል። መኪና እንደምታሽከረክር አላውቅም ነበር። በሚጥል በሽታ ምክንያት አላሽከረክርም ነበር። አሁን ግን ሙሉ ለሙሉ ስለዳንኩ አባቴም ደስ ብሎት በስጦታ መልክ ሰጠኝ። ጥሩ አጋጣሚ ነው። የት ነሽ ረዱ? አይቀርብም። እኔም ልደውልልህ እያሰብኩ ነበር። እፈልግሻለሁ። እኔም እፈልጋለሁ። ጥሩ። ሜሌክ እየፈጠንክ ነው። ረጋ። ለምንድን ነው የምረጋጋው? እንዴት?
ሶስታችንም አብረን መሞት አለብን። ምን? ዝጊ። ከዚህ በላይ እንድታሰቃይኝ አልፈቅድልሽም። መጀመሪያውን ነው አላመንኩም ነበር። መጥፎ ሰው ነህ። እሺ መኪናውን አቁም። መኪናውን ስሞት ነው የማውቀው። ምን ደግሞ ምን ነው ምንድነው? ሁሉም ነገር ጽፌልሻለሁ። ከወደድሽኝ እንደምትረጂኝ ተስፋ አደርጋለሁ። ዛሬ ፈገግታሽ አላማረኝም። ምንድን ይጻፍሽልኝ? እንደመታችንም የተጻፈልን ነገር ነው። ችግር አለ ረዲ? እርግዝና ውጤቷን በማታውቅም ማለት አርግሻለሁ።